ሰላም ሰላም እንዴት ናችሁ? ይህ የግሬድ 10 ማቴማቲክስ የምዕራፍ 2 የመጀመሪያ ቪዲዮችን ነው። በዚህ ቪዲዮችን እንግዲህ በዋናነት የምንመለከተው ፖሊኖሚያል ፋንክሽን የሚለውን ይሆናል። ፖሊኖሚያል ፋንክሽን ምንድን ነው ሀሳብ እንነሳለን ማለት ነው። ፖሊኖሚያል ፋንክሽን ፖሊኖሚያል ፋንክሽን ይሄ እንግዲህ ዩኒቲ ላይ በዋናነት የምናየው ርዕሳችን ነው ማለት ነው። እንግዲህ ዲፈረንት ታይፕስ ኦፍ ፋንክሽን ከዚህ በፊት አይታችኋል በግሬድ 9ም። እንግዲህ እዚህ በዋናነት የምናየው ግሬድ 8ም ላይ ተመልክታችኋል። እዚህ ጋር እንግዲህ ሰፋ አድርገን የምንመለከትበት ይሆናል ማለት ነው ፖሊኖሚያል ፋንክሽን። ከዚህ በፊት እንግዲህ ለምሳሌ ምን አይነት ፋንክሽኖችን አይተናል ካላችሁ በግሬድ 9ም በግሬድ 8ም ለምሳሌ የመጀመሪያው ሊኒየር ፋንክሽን አይተናል። ሊኒየር ፋንክሽን አይተናል። ሊኒየር ፋንክሽን ምን አይነት ፋንክሽን ነው? ኤኒ ፋንክሽን ዛት ካን ቢ ሪዱስድ ኦር ሲምፕሊፋይድ ቱ ዘ ጀነራል ፎርም ኦፍ ኤፍ ኦፍ ኤክስ ዊች ኢዝ ኢኳልስ ቱ ኤክስ ፕላስ ቢ ፎርም የሚጻፍ ከሆነ it is a should be differ from 0 በዚህ ፎርም የሚጻፍ ማንኛውም ፋንክሽን ምን ይባላል? ሊኒየር ፋንክሽን ብለን እንጠራዋለን። ሊኒየር ፋንክሽን እንለዋለን። ግራፉም እንግዲህ ስታዩ ስትሬት ላይን ነው የሚሆነው ማለት ነው። እንደዚህ አይነት ፋንክሽኖች እዚህ ጋር ምንድነው ኤ እና ቢ ሪል ነምበሮች ናቸው። ሁለቱም ሪል ነምበር ናቸው። ነገር ግን የኤ ቫልዩ should be differ from 0 ከዜሮ የተለየ መሆን አለበት። ምክንያቱም የኤ ቫልዩ 0 ከሆነ ምን ይሆናል? ወደ መጀመሪያው ደግሞ ከሊኒየር ፋንክሽን አነስ ካለው ፋንክሽን ወስደናል። ለምሳሌ ኤ ቫልዩ 0 ቢሆን ምንድነው ይሄኛው የሚሆነው ኤፍ ኦፍ ኤክስ ኢኳልስ ቱ ኤ 0 ሆነ ማለት ኤ ታይምስ 0 ታይምስ ኤክስ 0 ስለሚመጣ የሚቀረው ቢ ነው ማለት ነው። እንደዚህ አይነት ፋንክሽን ደግሞ ምን ተብሎ ይጠራል? ኮንስታንት ፋንክሽን እንለዋለን። ኮንስታንት ፋንክሽን ከዚህ በፊት እነኝን አይተናል። ሌላው እንግዲህ እዚህ ቀጥሎ ያየነው ምንድነው በላወር ግሬድ ላይ ኤፍ ኦፍ ኤክስ which is equals to አንድ ስቴፕ ሲጨምር ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ፎርም ሲሆን ደግሞ here it is እዚህም ጋር ኤ ቢ ኤንድ ሲ አር ኤሌመንትስ ኦፍ ሪል ነምበር ናቸው። ነገር ግን የኤ ቫልዩ ዲፈር ፍሮም 0 ከሆነ በዚህ ፎርም ደግሞ የሚጻፍ ማንኛውም ፋንክሽን ደግሞ ምን ብለን እንጠራዋለን? ኳድራቲክ ፋንክሽን ይባላል። ኳድራቲክ ፋንክሽን ስለዚህ እንግዲህ እነኚህን በሎወር ግሬድ አይተናል። ሊኒየር ኮንስታንት ፋንክሽን ምንድነው? ሊኒየር ፋንክሽን ምንድነው? ኳድራቲክ ፋንክሽን ምንድነው የሚለው ለምሳሌ በኤግዛምፕል ብናያቸው እነኚህን በኤግዛምፕል ብናያቸው ለምሳሌ አሁን የመጀመሪያው ኤፍ ኦፍ ኤክስ which is equals to 5 or f of x which is equals to negative 12 f of x which is equals to 2x plus or minus 6 f of x which is equals to negative 4x plus 9 ለምሳሌ እንደዚህ አይነት ፋንክሽኖች or f of x which is equals to 3x square plus 2x plus 1 ሊሆን ይችላል or f of x which is equals to negative 2x square minus 6x plus 10 such like this. እነኚህ ፋንክሽኖች አሁን ካያችሁ ምንድነው የመጀመሪያዎቹ ለምሳሌ እነኚህ ሁለቱ ፋንክሽኖች ምን አይነት ፋንክሽኖች ናቸው? they are constant functions. we call them constant functions ናቸው። ለምሳሌ constant functions እንላቸዋለን። ቁጥር ብቻ f of x which is equals to 5 ኮንስታንት ነው። አሁን የኤክስን ቫልዩ ብንቀይረው የፈለገ ቫልዩ በኤክስ ቦታ ብናስገባ ኤፍ ኦፍ ኤክስ ወይም የዋይ ዋጋ አይቀየርም፣ 5 ነው የሚመጣው ማለት ነው። ወይም ደግሞ እዚህ ጋር ሁለተኛው ፋንክሽን ላይ ስታዩ 12 ነው የሚመጣው ማለት ነው። ለዛ ነው ኮንስታንት ነው፣ አይቀያየርም። within the input depending on the input the output will never be changed ማለት ነው። አውትፑቱ አይቀየርም፣ ተመሳሳይ ነው የሚሆነው። for any input value we will have the same output. that's why we call it constant function. ወደ እነኚህ ደግሞ ስትመጡ እንግዲህ ምንድናቸው? እነኚህ ሊኒየር ፋንክሽኖች ናቸው። እንግዲህ የኤክስን ኤክስፖነንት ነው የምታዩት፣ ሊኒየር ፋንክሽን እንላቸዋለን። እነኚህን ደግሞ ሁለቱ የምንላቸዋለን እንደምታያቸው ቅርጻቸው የምንድነው ዲግሪ ቱ ፋንክሽኖች ናቸው። ወይም ደግሞ ትልቁ የኤክስ ኤክስፖነንት ሁለት ከሆነ ኳድራቲክ ፋንክሽን ተብለው ይጠራሉ ማለት ነው። ኳድራቲክ ፋንክሽን ብለን እንጠራቸዋለን። እንግዲህ ሊኒየር ፋንክሽን እና ኳድራቲክ ፋንክሽን ላይ እንግዲህ እዚህ ጋር ተመልሰን ስናይ ምን ብያችኋለሁ? የኤ ቫልዩ 0 መሆን አይችልም ብያችኋለሁ። የኤ ቫልዩ ነው 0 የማይሆነው እንጂ የቢ ቫልዩ 0 የመሆን እድል አለው።
የቢ ቫሊዩ 0 ሊሆን ይችላል። ለምሳሌ ፋንክሽኑ ኤፍ ኦፍ ኤክስ which equals to 3x ሊሆን ይችላል። ለምሳሌ 3x ከሆነ አሁን የቢ ቫሊዩ አለ ስንት ነው ማለት ነው? 0 ነው ማለት ነው። ስለዚህ ኳድራቲክ ፋንክሽን ላይ ስንመጣ ልክ እንደዛው ኤ ቢ ሲ አለ። ከሶስቱ ቁጥሮች ሪል ነምበሮች ናቸው ብለናል። የኤ ብቻ ቫሊዩ ነው 0 መሆን የማይችለው። የቢ ቫሊዩ 0 ሊሆን ይችላል፣ የሲ ቫሊዩ 0 ሊሆን ይችላል፣ ኦር ቢ እና ሲ ሁለቱም 0 ሊሆኑ ይችላሉ። በት ስቲል ዘ ፋንክሽን ኢዝ ኳድራቲክ ፋንክሽን ማለት ነው። ስለዚህ እንደዚህ አይነት ፋንክሽኖችን እንግዲህ በግሬድ 9 ተመልክተናል ማለት ነው። ወደ ፖሊኖሚያል ፋንክሽን ስንመጣ እንግዲህ ምንድነው ፖሊኖሚያል ፋንክሽን? እነኝህም ፋንክሽኖች በሞላ ይዞ ተጨማሪ ነገሮችን ይጨምራል ማለት ነው ፖሊኖሚያል ፋንክሽን። ስለዚህ ዋት ዘ ዴፊኒሽን ኦፍ ፖሊኖሚያል ፋንክሽን ወይም ደግሞ ዋት ኢዝ ፖሊኖሚያል ፋንክሽን የሚለውን ጥያቄ እንግዲህ ዋት ኢዝ ፖሊኖሚያል ፋንክሽን የሚለውን ጥያቄ እንግዲህ እንመልሳለን ማለት ነው። ይሄን ስናይ እንግዲህ ቅድም ያየናቸው ሶስቱም ፋንክሽኖች ዚያር ፖሊኖሚያል ፋንክሽንስ የፖሊኖሚያል ፋንክሽን አካል ናቸው ማለት ነው። ነገር ግን ፖሊኖሚያል ፋንክሽን ከነኚህም ተጨማሪ ነገሮችን ይይዛል፣ ሰፋ አድርገን እናመጣዋለን ማለት ነው። ስለዚህ ፖሊኖሚያል ፋንክሽን ማለት ምንድነው? ኤኒ ፋንክሽን ኦፍ ዚ ፎርም ማለት ነው። አንድ ፋንክሽን እንግዲህ ፖሊኖሚያል የሚባለው ኤኒ ፋንክሽን ኦፍ ዚ ፎርም ፒ ኦፍ ኤክስ ፖሊኖሚያል ፋንክሽን ማለት ነው። በምን ፎርም ሲጻፍ ነው ማለት ነው? ኤኤን ኤክስ ዘ ፓወር ኦፍ ኤን ፕላስ ኤኤን ማይነስ 1 ኤክስ ዘ ፓወር ኦፍ ኤን ማይነስ 1 ፕላስ ኤኤን ማይነስ 2 ኤክስ ዘ ፓወር ኦፍ ኤን ማይነስ 2 ፕላስ እያለ ይቀጥላል ማለት ነው። እንደዚህ እያለ ይቀጥላል እስከ ማድረስ ኤኤን ኤክስ ፕላስ ኤ ድረስ ይሄዳል ማለት ነው። ኦኬ ከኤን ጀምሮ መጨረሻ ላይ ወዴት ነው የሚሄደው? ኤዋን ማለት ነው። ኤዋን ይሄዳል። ኤዋን ፕላስ ኤ ድረስ ይሄዳል ማለት ነው። ፕላስ ኤ ከዋን ወዴት ነው የሚሄደው? እንግዲህ ወደ 0 ድረስ ኤ 0 ድረስ ይሄዳል ማለት ነው። ስለዚህ በዚህ ፎርም የሚጻፍ ማንኛውም ፋንክሽን ኢዝ ኮልድ ምን ይባላል ማለት ነው? ኢዝ ኮልድ ፖሊኖሚያል ፋንክሽን እንለዋለን። ፖሊ ማለት ፖሊኖሚያል ፋንክሽን ፖሊ ማለት እንግዲህ ብዙ ማለት ነው። ኦኬ ፖሊ ስንል መልቲ እንደማለት ነው። ፖሊ የሚለው ቅጥያ እንግዲህ ምንድነው የሚነግረን? መልቲፕል ወይም ደግሞ ብዙ መሆኑን የሚነግረን ነው ማለት ነው። ብዙ ፖሊኖሚያል ፋንክሽን ሲል እንግዲህ ኤክስፖነንቱ ከምን በላይ የሆነ ማለት ነው። እዚህ ጋር እንደምታዩት እንግዲህ ኤን ምንድነው? ኤን ኢዝ ናቹራል ነምበር የሆነ የኤን ቫልዩ እንግዲህ ናቹራል ነምበር ነው ማለት እንግዲህ የኤን ቫልዩ ምንድነው ማለት ነው? ከአንድ ጀምሮ እንግዲህ 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 እያለ ይቀጥላል ማለት ነው። ገደብ የለው። በዚህ ፎርም የሚጻፍ ማንኛውም ፋንክሽን እንግዲህ ምን ብለን እንጠራዋለን ማለት ነው? ፖሊኖሚያል ፋንክሽን ብለን እንጠራዋለን ማለት ነው። በዚህ ፎርም የሚቀመጥ ማንኛውም ፋንክሽን ዊ ኮል ኢት ፖሊኖሚያል ፋንክሽን እንለዋለን ማለት ነው። ፖሊኖሚያል ፋንክሽን። ኦኬ ሌትስ ሲ ኤግዛምፕል ካየን ለምሳሌ ምን ሊሆን ይችላል እንግዲህ የፖሊኖሚያል ፋንክሽን በምናይበት ሰዓት የኤን ቫልዩን በደንብ አድርጋችሁ መርሳት መያዝ ይኖርባችኋል። ማለት የኤን ቫልዩ ሁልጊዜ ዶንት ፎርጌት ዛት ሹድ ቢ ዚ ናቹራል ነምበር ኦልዌይስ። ኢት ካኖት ቢ ፍራክሽን፣ ኢት ካኖት ቢ ኔጌቲቭ ቫልዩ፣ ኢት ካኖት ቢ ኢራሽናል ነምበር፣ ኢት ካኖት ቢ ኤኒ አዘር ራሽናል ነምበር አውት ኦፍ ናቹራል ነምበር ማለት ነው። ይሄንን ሪስትሪክሽን ገደብ ሁልጊዜ ማስታወስ ይኖርባችኋል። ቱ አይደንቲፋይ ዌዘር ዘ ጊቨን ፋንክሽን ኢዝ ፖሊኖሚያል ፋንክሽን ኦር ናት። እዚህ ላይ እንግዲህ ኤግዛምፕል ለምሳሌ አሁን ብትወስዱ ፒ ኦፍ ኤክስ ለምሳሌ ኤንን ከስንት ልናስጨምረው እንችላለን? የፈለገው ናቹራል ነምበር ስለሆነ ለምሳሌ ከ5 ላስጨምረው እችላለሁ። ኦኬ ስለዚህ አሁን 2x ፓወር ኦፍ 5 ፕላስ 3x ፓወር ኦፍ 4 ማይነስ 10x ፓወር ኦፍ 3 ፕላስ 2x ማይነስ 10 እንደዚህ አድርጌ ልጽፈው እችላለሁ። አሁን የምን አይነት ፋንክሽን ነው ማለት ነው? ፖሊኖሚያል ፋንክሽን ነው ማለት ነው። ምክንያቱም የቅድሙን ፎርም ይሄን ፎርም የሚያሟላ ነው። ኦኬ ስለዚህ ፖሊኖሚያል ፋንክሽን ላይ እንግዲህ መርሳት የሌለባችሁ ጀነራል ፎርሙን እዚህ ጋር ድጋሚ ልጻፍላችሁና ልብ አድርጎ እዚህ ጋር ኤኤን ኤክስ ፓወር ኦፍ ኤን ፕላስ ኤኤን ማይነስ 1 ኤክስ ፓወር ኦፍ ኤን ማይነስ 1 እየቀነሰ ነው የሚሄደው ማለት ነው። ኤኤን ማይነስ 2 ኤክስ ፓወር ኦፍ ኤን ማይነስ 2 እያለ ይቀጥላል ማድረስ ኤ1 ኤክስ ፕላስ ኤ0 ድረስ። በዚህ ፎርም የሚጻፍ ማንኛውም ፋንክሽን ፖሊኖሚያል ፋንክሽን ነው ካልን
እዚህ ውስጥ እንግዲህ ሌሎች ቁጥሮች አሉ የምታያቸው እንደ ኤኤን አይነት ቫልዩዎች አሉ ማለት ነው። ሰው እዚህ ጋር ኤኤን ኦኬ ኤኤን ማይነስ 1 ኤኤን ማይነስ 2 የምናያቸው ቁጥሮች በሞላ እንግዲህ እዚህ ጋር ኤኤን እዚህ ጋር የምታያቸው በሞላ ኤኤን ማይነስ 1 ኤኤን ማይነስ 2 እንግዲህ እዚህ ጋር ኤ1 እስከ ኤ0 ድረስ ያሉት የኤ0ዎች በሞላ ወይም ደግሞ ከቫሪያብል ኤክስ ጎን እንግዲህ ያለን ቫሪያብል እዚህ ጋር እንደምታዩት ዘ ኦንሊ ቫሪያብል ዛት ዊ ሃቭ ሂር ኢዝ ኤክስ። ሶ ከሱ ጎን የሚጻፉ ሁሉም ቁጥሮች እንግዲህ ምንድናቸው ማለት ነው? ዊ ኮል ዘም ኮኤፊሽንትስ እንላቸዋለን ማለት ነው። ኮኤፊሽንትስ እንላቸዋለን። ሶ እንግዲህ እዚህ ጋር ያሉት እንደ ኤኤን ኦኬ ኤኤን ማይነስ 1 ኤኤን ማይነስ 2 እያልን ማድረስ እንሄዳለን ኤ1 እና ኤ0 ድረስ። ሶ እነኚህ በሞላ ምን ብለን እንጠራቸዋለን ማለት ነው? ዛር ኮኤፊሽንትስ እንላቸዋለን። ኦኬ ኮኤፊሽንትስ ብለን እንጠራቸዋለን ማለት ነው። ሶ ዛር ኮልድ ኮኤፊሽንትስ ዛት ሚንስ ዘ ነምበር which is written besides x the variable x ከኤክስ ጎን የሚጻፉ ቁጥሮች ናቸው ማለት ነው። ዛር ሪል ነምበርስ ኦኬ ዛር ሪል ነምበርስ they are all elements of real number ቁጥሮች ናቸው። so they can have a value of negative, they can have a value of fraction ሊሆን ይችላል፣ irrational number ሊሆን ይችላል። we don't care about the type of the coefficients ማለት ነው። they can have any value okay they can have any value. so such numbers are called ምን ይባላሉ ማለት ነው? coefficients ብለን እንጠራቸዋለን ማለት ነው። ከቫሪያብሉ ኤክስ ጎን የሚጻፉ ቁጥሮች ማለት ነው። ከነኚህ ውስጥ እንግዲህ ኮኤፊሽንቶች ውስጥ እንግዲህ ሁለት ነምበሮች ደግሞ አሉ ማወቅ ያለባችሁ። ከትልቁ አሁን ከዚህ ከኤክስፖነንቶቹ እንግዲህ ያው እዚህ ጋር ማንኛውም ቁጥር ሲጽፉ a the power of n ስትሉ ይሄ ኤክስፖነንት ፎርም ነው። ከስር ያለው ቁጥር ቤዝ የሚባል ሲሆን ከላይ ደግሞ የሚጻፈው ቁጥር ኤክስፖነንት ወይም ፓወር ይባላል። ኦኬ ኤክስፖነንት ወይም ፓወር ብለን እንጠራዋለን ማለት ነው። ስለዚህ እዚህ ጋር እንግዲህ ቫሪያብል ልብ አድርጉ። ትልቁ የኤክስ ኤክስፖነንት ኤን ነው። እዚህ ጋር ኤን ማይነስ 1 ነው። ከኤን ያነሰ ነው፣ አንድ ይቀንሳል ማለት ነው። እዚህ ጋር ስመጡ እየቀነሰ ነው የሚሄደው ማለት ነው። ስለዚህ የኤክስ ኤክስፖነንት ከትልቅ ወደ ትንሽ ነው በቅደም ተከተል የምናስቀምጠው ማለት ነው። ስለዚህ አሁን ኢን ዚስ ኬዝ ትልቁ ኤክስፖነንት ማን ነው? ኤን ነው ማለት ነው። ኤን ነው። ስለዚህ ትልቁ ኤክስፖነንት ኤን ከሆነ here it is ኤ ምንድን ነው ማለት ነው? እዚህ ጋር ኤን እና ኤን ራሱ አሉ ማለት ነው። ሶ ኤን ማለት the greatest exponent value ወይም ደግሞ the greatest exponent value ወይም ደግሞ the largest exponent value ማለት ነው እሱ። so n or the greatest or the largest exponent value ማለት ነው። exponent value ነው which is called what ምን ብለን እንጠራዋለን? which is called ዲግሪ ብለን እንጠራዋለን። we call it what ዲግሪ እንለዋለን ማለት ነው። ዲግሪ ይባላል። ከትልቁ ኤክስፖነንት ከያዘው x the power of n ጎን የሚጻፈው ቁጥር ደግሞ an ነው። እሱ ደግሞ ምን ይባላል? ሊዲንግ ኮኤፊሽንት እንለዋለን። ሊዲንግ ኮኤፊሽንት እንለዋለን። ኦኬ ሊዲንግ ኮኤፊሽንት እንለዋለን። ስለዚህ ሊዲንግ ኮኤፊሽንት ማለት እንግዲህ ምንድነው? የዲግሪው ያለበት ቫሪያብል ኤክስፖነንት ማለት ነው። ወይም ደግሞ ዲግሪውን ከያዘው ቫሪያብል ጎን የሚጻፈው ቁጥር ሊዲንግ ኮኤፊሽንት ሲባል ደግሞ ትልቁ ኤክስፖነንት ቫልዩ ወይም ደግሞ the largest exponent value ደግሞ ምን ብለን እንጠራዋለን? ዲግሪ ኦፍ the function ብለን እንጠራዋለን ማለት ነው። ሶ በአጠቃላይ ደግሞ ሁለቱን የያዘው ማን ነው? ኤን ሊዲንግ ኮኤፊሽንት ነው። ኤክስ the power of n n ደግሞ ምንድነው? ዲግሪ ነው። ኦኬ ስለዚህ ዲግሪውን እና ኤክስፖነንትን ደግሞ የያዘው ተርም ደግሞ ምን ተብሎ ይጠራል? ሊዲንግ ተርም ይባላል። ሊዲንግ ተርም ብለን እንጠራዋለን ማለት ነው። ሊዲንግ ተርም እንለዋለን። ሶ ዚስ ኦል አባውት ማወቅ ያለባችሁ ነገር እንግዲህ ይሄኛው ነው ማለት ነው። ሶ ሊዲንግ ተርም አለ፣ ሊዲንግ ኮኤፊሽንት አለ፣ ዲግሪ አለ። ሶስቱ እንግዲህ ለያይታችሁ ማወቅ ይኖርባችኋል ማለት ነው። ኦኬ
ሰው እዚህ ላይ እንግዲህ ኤኤን ምንድን ነው አለን? ኤኤን ሊዲንግ ኮኤፊሽንት ይባላል። ኮኤፊሽንት እንለዋለን። ኤን ደግሞ ዲግሪ እንለዋለን። ዲግሪ ኦፍ ፋንክሽን ኤንድ ሁለቱን ሊዲንግ ኮኤፊሽንት እና ዲግሪን ደግሞ በአንድ ላይ የያዘው ተርም ኤኤን ኤክስ ፓወር ኦፍ ኤን ደግሞ ምን ተብሎ ይጠራል? ሊዲንግ ተርም ተብሎ ይጠራል ማለት ነው። ሊዲንግ ተርም እንደዘን መጨረሻ ላይ ያለው ደግሞ እዚህ ጋር ኤኦ አለች ወይም ደግሞ ኤ0 ደግሞ እሷ ምንድነች ማለት ነው? ኮንስታንት ተርም እንላታለን። እሷ ኮንስታንት ተርም ቁጥር ብቻ ስለሆነች ማለት ነው። እነኝህን ነገሮች እንግዲህ ሁላችንም ማወቅ ይኖርብናል ማለት ነው። ዲግሪ ምንድን ነው? ሊዲንግ ኮኤፊሽንት ምንድን ነው? ሊዲንግ ተርም ምንድን ነው? ኮንስታንት ተርም ምንድን ነው? የሚሉትን እንግዲህ ማወቅ ይኖርብናል ማለት ነው። ስለዚህ እንግዲህ እዚህ ጋር ሁሉም ኮኤፊሽንቶች ለምሳሌ ይሄም ሁሉም ዜሮ ሆኖ እዚህ ጋር ቁጥር ብቻ ከቀረ እንግዲህ ፋንክሽኑ ኮንስታንት ፋንክሽን እንደምንለው አይተናል። the constant function f of x is equals to b should be different from 0 is polynomial function with degree 0 ማለት ነው። በዛን ሰዓት ዲግሪው እንግዲህ 0 ይሆናል። እሱን እናያለን ማለት ነው። በኤግዛምፕል ስናይ የበለጠ ግልጽ ይሆንላችኋል። is called zero polynomial function ይባላል። ደግሞ f of x አችን which is equals to የሆነ ቁጥር b should be different from 0 ከሆነ ምን እንለዋለን? ኮንስታንት ፋንክሽን እንለዋለን። ኮንስታንት ፋንክሽን እንለዋለን። ኤፍ ኦፍ ኤክሳችን ደግሞ አሁን ለምሳሌ እዚህ ጋር ይሄ ኮንስታንት ፋንክሽን የቢ ቫልዩ 0 ሳይሆን ሲቀር ነው ኮንስታንት ፋንክሽን ምንለው ብለናል። የቢ ቫልዩ ደግሞ 0 ከሆነ ስኮልድ ኤፍ ኦፍ ኤክስ ኢኳልስ 0 ከሆነ ደግሞ ምን ብለን እንጠራዋለን? ዜሮ ፖሊኖሚያል ብለን እንጠራዋለን። ዊ ኮል ኢት ዜሮ ፖሊኖሚያል ብለን እንጠራዋለን ማለት ነው። ስለዚህ እነኚህ ተጨማሪ ፋክቶች ናቸው። አሁን እንግዲህ የሚሰጡንን ፋንክሽኖች በቀላሉ መለየት እንችላለን። በተጨማሪም ደግሞ ዲግሪያቸውን መፈለግ ሊዲንግ ኮኤፊሽንቱን፣ ሊዲንግ ተርሙን፣ ኮንስታንት ተርሙን በሞላ መፈለግ የምንችልበትን ደግሞ ምሳሌ አይተን የበለጠ መረዳት እንችላለን ማለት ነው። ፎር ኤግዛምፕል ሂር ኢት ኢዝ ዊ ካን ሃቭ አን ኤግዛምፕል ሂር ሶ ዊ አር አስክድ ቱ ዲተርማይን ፋይንድ ዘ ዲግሪ ሊዲንግ ኮኤፊሽንት ኤንድ ኮንስታንት ተርም ኦፍ ኢች ኦፍ ዘ ፎሎዊንግ ፋንክሽንስ ነው የሚለን እዚህ ጋር። ለሚከተለው ፋንክሽኖች እንግዲህ የምንፈልጉ ይላል። ለምሳሌ ኤ ዋት ሳይዝ ኤፍ ኦፍ ኤክስ ዊች ኢዝ ኢኳልስ ቱ ዋት ኔጌቲቭ 2x ፕላስ 5 ዘ ፖሊኖሚያል ፋንክሽን። ስፔሲፊካሊ ደግሞ ምን አይነት ፋንክሽን ነው ይሄ? ፖሊኖሚያል ከመሆኑ በተጨማሪ ሊኒየር ፋንክሽን ነው። ለዚህ ምን ፈልጉ ተብለናል? ዲግሪ ፈልጉ። ዲግሪ ማለት ምን ማለት ነው ብለናል? ዲግሪ ማለት የቫሪያብል ኤክስ ትልቁ ኤክስፖነንት ቫልዩ ነው። ትልቁ ኤክስፖነንት ቫልዩ ዲግሪ እንፈልጋለን። ሁለተኛ ደግሞ ምንድነው የተጠየቅነው? ሊዲንግ ኮኤፊሽንቱን ፈልጉ። ሊዲንግ ኮኤፊሽንት ማለት ደግሞ ዲግሪውን ካወቅም በኋላ ከዲግሪው ከያዘው ቫሪያብል ጎን የሚጻፈው ቁጥር ማለት ነው። ሊዲንግ ኮኤፊሽንት ፈልጉ ተብለናል። ሶስተኛው ደግሞ እንደተጠየቅነው ኮንስታንት ተርሙን ለዩ ነው የተባለው። ለዚህ ኮንስታንት ተርሙ ማን ነው የሚለውን ኮንስታንት ተርም እንግዲህ ከስሙ እንደምትረዱት ኮንስታንት ከሆነ ቁጥር ብቻ የሆነው ማለት ነው። ከጎኑ ምን የሌለው ማለት ነው? ቫሪያብል የሌለው ቁጥር ብቻ ከሆነ ደግሞ ኮንስታንት ተርም እንለዋለን። እንግዲህ ይህም በቀላሉ ለመለየት አሁን ምንድነው የምታደርጉት? ዲግሪ ማለት የኤክስን ኤክስፖነንት ያላችሁ ትልቁ የኤክስ ኤክስፖነንት ስንት ነው? እዚህ ጋር እንደምታዩት አንድ ነው። ስለዚህ ዲግሪያችን አንድ ነው ማለት ነው። ለዛ ነው ሊኒየር። ዲግሪው አንድ ከሆነ አንድ ፖሊኖሚያል ፋንክሽን ደግሞ ሊኒየር ፋንክሽን ተብሎ ይጠራል። ዲግሪ ማለት የቫሪያብል ኤክስ ትልቁ የኤክስፖነንት ቫልዩ ማለት ነው፣ ከላይ የሚጻፈው ማለት ነው። ጉድ። ሊዲንግ ኮኤፊሽንት ማለት ምንድን ነው? ሊዲንግ ኮኤፊሽንት ማለት ደግሞ ዲግሪው ያለበት ቫሪያብል አለ አይደለም? ስለዚህ ዲግሪያችን አንድ ነው ብለናል። ያለው ደግሞ እዚህ ፋንክሽን እዚህ ኤክስ ቫሪያብል ላይ ነው። ከሱ ጎን የሚጻፈው ቁጥር ደግሞ ምን ተብሎ ይጠራል? ሊዲንግ ኮኤፊሽንት ይባላል። ሊዲንግ ኮኤፊሽንት is called in this case our leading coefficient is -2 ማለት ነው። ኮንስታንት ተርም ማለት ደግሞ ብቻውን ቁጥር ብቻ ሆኖ የሚጻፈው ማለት ነው። ከጎኑ ቫሪያብል የሌለው ከሆነ ደግሞ
ኮንስታንት ተርም ብለን እንጠራዋለን። በዚህ ኬዝ ኮንስታንት ተርማችን ማን ነው ማለት ነው? 5 ነው ማለት ነው። ስለዚህ በዚህ መልኩ በቀላሉ እንግዲህ የአንድን ፋንክሽን ዲግሪውን፣ ሊዲንግ ኮኤፊሽንቱን፣ ኮንስታንት ተርሙን መለየት እንችላለን። እዚሁ በተጨማሪ እዚሁ ላይ ምን መለየት እንችላለን? ሊዲንግ ተርሙንም ማወቅ እንችላለን። ሊዲንግ ተርም ማለት እንግዲህ ፋንክሽኖችን የሚፈጥሩልን ማለት ነው። በመደመር ወይም በመቀነስ የሚያያዙ ሁለት ወይም ከዛ በላይ የሆኑ ኤክስፕሬሽኖች በመደመር ወይም በመቀነስ ኮምባይን ከተደረጉ እያንዳንዳቸው እንግዲህ ተርም ተብለው ይጠራሉ። ለምሳሌ ፋንክሽን ስንት ተርም አለው? ሁለት ተርም አለው ማለት ነው። አንደኛው ይሄኛው ነው፣ ሁለተኛው ይሄኛው ነው። በመካከላቸው መደመር ወይ መቀነስ ካለ እንደ አንድ እንቆጥራቸዋለን ማለት ነው። ስለዚህ እዚህ ጋር አሁን ሁለት ተርም አለው ማለት ነው። ሊዲንግ ተርሙ ኔጌቲቭ 2x እና 5 አለን። ተርም ማለት ይሄ ነው። ለምሳሌ ይሄ ባይኖሚያል ነው፣ ሁለት ተርም ያለው ፋንክሽን ነው ወይም ፖሊኖሚያል ነው ማለት ነው። ስለዚህ ሊዲንግ ተርሙ ማን ነው ካልን ዲግሪው እና ሊዲንግ ኮኤፊሽንቱን የያዘው በአንድ ላይ ማለት ነው። ሁለቱን የያዘው ደግሞ ማን ነው? ኔጌቲቭ 2x ነው ማለት ነው። ስለዚህ ኔጌቲቭ 2x ኢዝ አወር ሊዲንግ ተርም። ኮንስታንት ተርማችን ደግሞ 5 ነው። ሊዲንግ ኮኤፊሽንታችን ኔጌቲቭ 2 ነው። ዲግሪያችን ደግሞ 1 ነው። በዚህ መልኩ በቀላሉ እንግዲህ መለየት ትችላላችሁ። ሌትስ አድ ዋን ሞር ኤግዛምፕል ሂር። ቢ ላይ ስንመጣ ደግሞ ፋንክሽናችን ማን ነው? ኤፍ ኦፍ ኤክስ which is equals to 3x power of 2 ፕላስ ኤክስ ማይነስ 3። ስለዚህ አሁን የፋንክሽን ስንት ተርም አለው? 3 ተርም አለው። አንድ ተርም፣ ሁለት ተርም፣ 3 ተርም አለው ማለት ነው። ስለዚህ አንድ ተርም ከሌላው ተርም በምን እንለያለን ካላችሁ በመደመር ወይም በመቀነስ ነው የሚለያዩት። ስለዚህ በመካከላቸው መደመር ካለ እንደ ሁለት ተርም ትቆጥሯቸዋላችሁ ማለት ነው። ለምሳሌ እዚህ ጋር 3x² እና በኤክስ መካከል መደመር ነው ያለው፣ በኤክስ እና በ3 መካከል መቀነስ ነው ያለው። ስለዚህ እያንዳንዳቸው እንደ አንዳንድ ተርም እንቆጥራቸዋለን። አጠቃላይ 3 ተርሞች አሉ ማለት ነው። ለዚህ ፋንክሽን አሁን ምንድነው የመጀመሪያ የምንፈልገው? ዲግሪው ስንት ነው የተባለው። ዲግሪውን ፈለግን። ዲግሪ ምን እንደሆነ ደግሞ አይተናል። ዲግሪ ማለት የቫሪያብሉ ለምሳሌ እዚህ ኬዝ ቫሪያብላችን ኤክስ ነው። ትልቁ የኤክስ ኤክስፖነንት ቫልዩ ማለት ነው። የዚህ ኤክስፖነንት አሁን ስንት ነው? ሁለት። እዚህ ጋር ኤክስ ኤክስፖነንት 2 ነው፣ እዚህ ጋር 1 ነው፣ እዚህ ጋር ደግሞ ከሌለ ያው 0 ነው ማለት ነው። ስለዚህ ትልቁ ማን ነው? 2 ነው። ስለዚህ ዲግሪው 2 ይሆናል ማለት ነው። ቀጥሎ የምንፈልገው ማን ነው? ሊዲንግ ኮኤፊሽንት ነው። ሊዲንግ ኮኤፊሽንት ማለት ደግሞ ምን ማለት ነው? ዲግሪው ያለበት ወይም ደግሞ ትልቁ የኤክስ ኤክስፖነንት ያለበት ቫሪያብል ኤክስ ከጎኑ የሚጻፈው ቁጥር ማለት ነው። ማነው እሱ? 3 ነው። እንጂ ስኬዝ አሁን ሊዲንግ ኮኤፊሽንታችን ደግሞ 3 ነው። ሊዲንግ ተርም ማለት ደግሞ ሊዲንግ ኮኤፊሽንቱንና ሊዲንግ ተርሙን ዲግሪውን የያዘው ተርም በአጠቃላይ ደግሞ ምን ተብሎ ይጠራል? ሊዲንግ ተርም ተብሎ ይጠራል። ሊዲንግ ተርም ማለት ደግሞ ምን ማለት ነው? ዲግሪውን የያዘው ቫሪያብል አለ x² እና ሊዲንግ ኮኤፊሽንቱ 3 በአጠቃላይ ደግሞ ሁለቱን አንድ ላይ 3x² ደግሞ ምን ብለን እንጠራዋለን ማለት ነው? ሊዲንግ ተርም ይባላል ማለት ነው። ከነዚህ ውስጥ እንግዲህ ሌላኛው ማን ነው? እንግዲህ መጨረሻ የሚቀረን ኮንስታንት ተርም ነው። ኮንስታንት ተርም ማለት ደግሞ ቁጥር ብቻ ነው፣ ከጎኑ ቫሪያብል የሌለው ማን ነው? እዚህ ኬዝ ኔጌቲቭ 3 ነው ማለት ነው። ኔጌቲቭ 3 ደግሞ ኮንስታንት ተርማችን ነው ማለት ነው። እንደዚህ አድርገን በቀላሉ መለየት እንችላለን። እስኪ አንድ ተጨማሪ ምሳሌ እዚህ ጋር ዲ ላይ ዲ ያለውን ልጨምርላችሁ። ዲ ምንድን ነው የሚለን? ዲ or here it is h of x which is equals to what? Negative 5x the power of 4 plus 8x cube plus 2x square minus 3x plus 7 ይላል። here what type of polynomial function? It is polynomial function. It is a polynomial function. ለዚህ ፋንክሽን አሁን ምን እንደው መጀመሪያ የምንፈልገው ዲግሪው ስንት ነው? ዲግሪ ማለት እንግዲህ ምንድነው ብያችኋለሁ? ትልቁ የኤክስፖነንት የቫሪያብል ኤክስ ኤክስፖነንት ማለት ነው። ኤክስ ኤክስፖነንት ስታዩ እዚህ ጋር ትልቁ 4 ነው፣ ከዛ ቀጥሎ 3 ነው፣ ከዛ 2፣ ከዛ 1 እያለ ከዛ 0 ይሄዳል ማለት ነው። ስለዚህ ትልቁ ማን ነው? 4። ዲግሪ ማለት እሱ ነው፣ ትልቁ ኤክስፖነንት ቫልዩ ማለት ነው። ላርጀስት ኤክስፖነንት ቫልዩ። ኦኬ እሱን አወቅን። ከዛ ቀጥሎ ነው የምንፈልገው ማለት ነው። ከዲግሪ ቀጥሎ የምንፈልገው ሊዲንግ ኮኤፊሽንት ነው። ሊዲንግ ኮኤፊሽንት ማለት እንግዲህ ምንድነው ብለናል? ከቫሪያብሉ ጎን የሚጻፍ ቁጥር ብለናል። ሊዲንግ ከተባለ ደግሞ የሚመራው ትልቁ እንደማለት ነው። ስለዚህ ማን ነው እሱ? ዲግሪው ያለበት ቫሪያብል ይሄኛው ነው፣ ኤክስ ፓወር ኦፍ 4 ነው። ከሱ ጎን የሚጻፈው ቁጥር ማን ነው? ኔጌቲቭ 5። that is will be
ዛት ዊል ቢ ዘ ሊዲንግ ኮኤፊሽንት ማለት ነው። አሁን ዲግሪ ያለበትን ቫሪያብል እና ሊዲንግ ኮኤፊሽንቱን ደግሞ አጠቃላይ ወስዳችሁ ደግሞ ሊዲንግ ተርም ይሆናል ማለት ነው። ሊዲንግ ተርም ሊዲንግ ተርማችን ምን ይሆናል ማለት ነው? ኔጌቲቭ 5 ኤክስ ፓወር ኦፍ 4 ሁለቱን የያዘው። ከዚያ የመጨረሻ ማን ነው? ኮንስታንት ተርማችን ነው። ኮንስታንት ተርም የምንለው ነው። ኮንስታንት ተርም ማለት ደግሞ ቁጥር ብቻ የሆነው ከጎኑ ቫሪያብል የለው ማን ነው? እሱ 7 ነው ማለት ነው። እንደዚህ አድርገን እንግዲህ በቀላሉ ለማንኛውም ፖሊኖሚያል ፋንክሽን ዲግሪውን፣ ሊዲንግ ኮኤፊሽንቱን፣ ሊዲንግ ተርሙን እና ኮንስታንት ተርሙን በቀላሉ መለየት እንችላለን ማለት ነው ፎር ኤኒ ፋንክሽን። ኦኬ እዚህ ጋር ኤክሰርሳይዝ አለ፣ በዛ መልኩ መስራት ትችላላችሁ። እዚህ ላይ እንግዲህ እንደ ኖቴሽን ደግሞ ተጨማሪ ሀሳብ የምናየው ምንድነው የሚለን there are two ways to check whether a given function is not polynomial function. አንድ ፋንክሽን ደግሞ ቢሰጣችሁ ለምሳሌ how to determine ይህን ጥያቄ እንመልሳለን። how to determine whether the given function is polynomial or not. okay polynomial or not አንድ ፋንክሽን ፖሊኖሚያል ነው ፖሊኖሚያል አይደለም የሚለውንስ በቀላሉ እንዴት መለየት እንችላለን? አሁን እዚህ ጋር ቅድም ያየናቸው እንግዲህ ፓርትስ ኦፍ ዘ ፖሊኖሚያል ፋንክሽን ዲግሪ፣ ሊዲንግ ኮኤፊሽንት፣ ሊዲንግ ተርም፣ ኮንስታንት ተርም ያልናቸው እንግዲህ ፖሊኖሚያል ፋንክሽን ከሆነ በኋላ የምንለያቸው የፖሊኖሚያል ፋንክሽኑ የተለያዩ ክፍሎች ናቸው። ኦኬ የተለያዩ ክፍሎች ናቸው። ግን መጀመሪያውኑ የተሰጠው ፋንክሽን ፖሊኖሚያል ፋንክሽን ነው አይደለም የሚለውን እንዴት በቀላሉ መለየት እንችላለን ከተባለ እነኚህን ነገሮች እንግዲህ በቅድም የነገርኳችሁ ከዴፊኒሽኑ ላይ የተነሳንባቸውን መሰረታዊ ሀሳቦች ተጠቅመን መለየት እንችላለን። በሁለት መልኩ መለየት እንችላለን። ዩዝ ቱ ሜተድስ ሁለት ዘዴዎችን መጠየቅ እንችላለን ማለት ነው። ወይም ደግሞ ሁለት መንገዶችን መጠቀም እንችላለን ማለት ነው ፖሊኖሚያል ፋንክሽን መሆኑን ወይም አለመሆኑን። እንግዲህ አንደኛው አንድ ፋንክሽኑ ፖሊኖሚያል ፋንክሽን ከሆነ ዶሜኑ ምን መሆን አለበት? ሁልጊዜ ዶሜን መስት ቢ ሁልጊዜ ዶሜን ወይም ደግሞ የመስሪያ ክልላችን ምን መሆን አለበት? ሴት ኦፍ ሪል ነምበር መሆን አለበት። ሪል ነምበር መሆን አለበት። ዛት ሚንስ at any value of the variable x for any real number value of the variable x the function will work properly. ፋንክሽኑ ረን ያደርጋል ፕሮፐርሊ ማለት ነው። ፋንክሽኑ ይሰራል። there is no any ways to be the function to be undefined ማለት ነው። so for any input value it will work. for any real number input value the function will work properly. okay so that means የመጀመሪያው እንግዲህ ዶሜን ማለት ይሄ ነው። ኢንፑታችን ማለት ነው። ኢንፑት ለማንኛውም ለምንሰጠው ኢንፑት ቫልዩ ሪል ነምበር ቫልዩ አዝ ኢንፑት ስንሰጠው ፋንክሽኑ will have a proper output value always. so that means it works properly for any real number input ማለት ነው። ስለዚህ ለማንኛውም ፋንክሽን በኤክስ ቦታ ማንኛውንም ቁጥር ብንተካ ፋንክሽኑ ይሰራል ማለት ነው። የመጀመሪያው ፖሊኖሚያል ፋንክሽን ከሆነ its domain should be always the set of real numbers. good ሁለተኛው ምንድነው መለኪያችን? it does not take the form or unable to transfer it into the form. that means ቅድም ከዘረዘር ነው ፋንክሽን ውጭ ሊሆን አይችልም ነው። ፎርሙን አይታችሁ ራሱ መለየት ትችላላችሁ። ሌላኛው እንግዲህ የምታዩት እንግዲህ እዚህ ጋር ምንድነው ለምሳሌ ፋንክሽናችን እዚህ ጋር ተሰጠናል n is non-negative integer or positive integer 0 or positive integer non negative ስንል እንግዲህ ምን ማለት ነው? ዜሮ እና ፖዚቲቭ ቁጥር ማለት ነው። ስለዚህ የn ቫልዩ ምን መሆን አለበት? የn ቫልዩ ምን መሆን አለበት? non negative integer መሆን አለበት። ኦኬ non negative integer መሆን አለበት ማለት ነው። that means የn ቫልዩ non negative integer ሆነ ማለት ምን ማለት ነው? የn ቫልዩ 0 ሊሆን ይችላል ወይም ደግሞ የn ቫልዩ ምን ሊሆን ይችላል? ፖዚቲቭ ቁጥር ሊሆን ይችላል ማለት ነው። ፖዚቲቭ ቁጥር ሊሆን ይችላል፣ ፖዚቲቭ ናቹራል ነምበር ሊሆን ይችላል ማለት ነው። ስለዚህ ነን ኔጌቲቭ ኢንቲጀር ማለት በሌላ አነጋገር ሆል ነምበር ማለት ነው። ሆል ነምበር ነው። ዜሮ ከሆነ ያው የኤን ቫልዩ ዜሮ ሆነ ማለት ኤክስፖነንቱ ማለት ነው ፋንክሽናችን ዜሮ ፖሊኖሚያል ይሆናል ማለት ነው። ዜሮ ፖሊኖሚያል ይሆናል። ከዚህ ውጭ ከሆነ ፋንክሽኑ ምን አይደለም ማለት ነው? ፖሊኖሚያል ፋንክሽን አይደለም። ስለዚህ ምንድነው
አንድ የተሰጠን ፋንክሽን ፖሊኖሚያል ፋንክሽን ነው ወይስ አይደለም የሚለውን ለመለየት ሁለት ነገሮች እናደርጋለን። አንደኛ ዶሜኑን እናያለን እና ዶሜኑን ስናይ ምን መሆን አለበት? ቱ ቢ ፖሊኖሚያል ፋንክሽን ዶሜኑ መስት ቢ ኦልዌይስ ሪል ነምበር መሆን አለበት፣ ሴት ኦፍ ሪል ነምበር መሆን አለበት። ሁለተኛ ኤክስፖነንቱን ነው የምታዩት። ኤክስፖነንቱን ደግሞ ወይም ደግሞ ከኤክስ በላይ የሚጻፈው ቁጥር ካያችሁ እሱ ኔጌቲቭ ኢንቲጀር መሆን አለበት፣ ወይ ዜሮ መሆን አለበት፣ ወይ ፖዚቲቭ ናቹራል ነምበር መሆን አለበት ማለት ነው። ናቹራል ነምበር መሆን አለበት። this is the two techniques that we should use to determine whether the given function is polynomial or not. Okay, so let's see it by using an example. So exampleችን ምንድን ነው የሚለው? determine if the functions the following polynomial function or not. so የሚከተሉት ፋንክሽኖች ፖሊኖሚያል ናቸው አይደሉም የሚለውን ለዩ ነው የሚለን። so የመጀመሪያው ምንድን ነው የሚለን? g of x ተሰጥቶናል። g of x እኩል ይሆናል 4x the power of negative 2 plus 3x the power of negative 1 minus 7 ይላል። ሁለተኛው ፋንክሽን ደግሞ ምንድን ነው የሚለን? h of x which is equals to the power of x ነው ይለናል። ሶስተኛው ፋንክሽን እንግዲህ እዚህ ጋር እኛ እንጨምርበት። ሶስተኛው ፋንክሽን 2x the power of 2 minus 9x the power of 3 plus 2 over 3x እንቀጥል። አራተኛ ላይ የምናገኘው እዚህ ጋር እንጨምራለን። የተለያየ ፎርም እናያለን። ይሄኛውን ፋንክሽን ለምሳሌ ሶስተኛ ፋንክሽን ብለን እንሰይመዋለን። ይሄኛውን ኬ ኦፍ ኤክስ እንበለው ባረበረተስ ስኔም። በአራተኛ ደረጃ ደግሞ የምናየው ኤፍ ኦፍ ኤክስ አለ እዚህ ጋር which is equals to 2x the power of 1 over 3 plus 5x the power of 1 over 2 minus x plus 5 ይላል። በአምስተኛ ደረጃ ደግሞ የምናየው ምንድን ነው? L of x which is equals to square root of y or x ብለን ልናየው እንችላለን ማለት ነው። እንግዲህ እነኚህ ፋንክሽኖች አሁን ፖሊኖሚያል ፋንክሽን ናቸው አይደሉም የሚለውን እንዴት በቀላሉ መለየት እንችላለን? ኦኬ እንዴት በቀላሉ መለየት እንችላለን ማለት ነው የሚለውን ሐሳብ ነው የምናየው እዚህ ጋር። ስለዚህ እንግዲህ አንድ ፋንክሽን ፖሊኖሚያል ፋንክሽን ነው ወይም አይደለም የሚለውን በቀላሉ ለመለየት አንደኛ ዶሜን እንጠቀማለን አስፈላጊ ከሆነ፣ ሁለተኛ ኤክስፖነንቱን ነው የምታዩት። ኤክስፖነንቱን ስታዩ ወይ ዜሮ መሆን አለበት ወይ ፖዚቲቭ ምን ኢንቲጀር መሆን አለበት ማለት ነው። ዶንት ፎርጌት ዛት ኢንቲጀር። እንግዲህ ኢንቲጀር ማለት ምን እንደሆነ ደግሞ ባለፈው ተምረናል። ኢንቲጀር ማለት ምን አይነት ቁጥር ነው? 0 1 2 3 4 እያለ የሚቀጥል፣ በዚህ በኩል ደግሞ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያለ የሚቀጥል ቁጥር ኢንቲጀር እንለዋለን። ኦኬ እንደዚህ አይነት ቁጥሮች እንግዲህ ኢንቲጀር ይባላሉ ማለት ነው። ግን አሁን መሆን ያለበት እንግዲህ ነን ኔጌቲቭ ኢንቲጀር ኤን ምንድነው አለ? ነን ኔጌቲቭ ኢንቲጀር መሆን አለበት። ነን ኔጌቲቭ ኢንቲጀር መሆን አለበት ከተባለን እንግዲህ የትኛውን ነው የምንወስደው ማለት ነው? ነን ኔጌቲቭ ያልሆነ ሲባል ዜሮ እና ከዜሮ በላይ ወደዚህ ያለውን ነው ማለት ነው። ይሄ ነው መሆን ያለበት። የኤን ወይም ደግሞ የኤክስፖነንት ቫልዩ መሆን ያለበት ወይ ዜሮ ነው ወይ 1 2 3 እያለ የሚቀጥል ቁጥር ነው ማለት ያለበት። ከዚህ ውጭ ከሆነ ፋንክሽኑ ምን አይደለም ማለት ነው? ፖሊኖሚያል ፋንክሽን አይደለም ማለት ነው። ይሄ ነው ዋናው መለያችን ማለት ነው። ስለዚህ አሁን በዚህ መሰረት የመጀመሪያው ፋንክሽን ጂን ስትወስዱ ጂ ምን አይነት ፋንክሽን ነው ማለት ነው? እንግዲህ ኤክስፖነንቱ ታያላችሁ 4x the power of negative ትላለህ plus 3x the power of negative 1። ስለዚህ አሁን ጂ ኦፍ ኤክስ ምን አይደለም? ኖት ፖሊኖሚያል ፋንክሽን አይደለም ማለት ነው። ለምን ከተባላችሁ ዋይ ከተባላችሁ ወይም ደግሞ ለምን ከተባለ ኤክስፖነንቱን ስናይ የኤን ቫልዩ ይሄም እንደምታዩት ኔጌቲቭ ነው፣ ይሄም ኔጌቲቭ ነው። a function to be a polynomial function its exponent value should be non negative ወይም ደግሞ ዜሮ ወይ ፖዚቲቭ ነው መሆን የሚችለው እንጂ ኔጌቲቭ ሊሆን አይችልም። because the exponents are negative. okay ኔጌቲቭ ስለሆነ ምን አይደሉም? ፖሊኖሚያል ፋንክሽን አይደሉም ማለት ነው። ኖት ፖሊኖሚያል ፋንክሽን። ጉድ። ወደ ሁለተኛው ስንመጣ ደግሞ ኤች ኦፍ ኤክስ አለ። ኤች ኦፍ ኤክስም ኖት ፖሊኖሚያል ፋንክሽን፣ ኖት ፖሊኖሚያል ፋንክሽን። ለምንድነው ፖሊኖሚያል ፋንክሽን ያልሆነው ካላችሁ አቀማመጡን ተመልከቱት። ከስር ቤዝ የሆነው ማን ነው? ሁለት ነው፣ ቁጥር ነው። ከላይ ደግሞ ቫሪያብሉ ኤክስፖነንት ነው የሆነው።
ፖሊኖሚያል ፋንክሽን ከሆነ ደግሞ የግድ ቤዝ መሆን ያለበት ማን ነው? ኤክስ ነው ከስር መሆን ያለበት፣ ከላይ ቁጥር ነው መሆን ያለበት። ስለዚህ አቀማመጡ ትክክል ስላልሆነ ይሄ ፖሊኖሚያል ፋንክሽን አይደለም ማለት ነው። ጀነራል ፎርሙን ተመልሳችሁ ተመልከቱ። ፖሊኖሚያል ፋንክሽን ላይ ጀነራል ፎርሙን ስናይ እንግዲህ ለማንኛውም ፖሊኖሚያል ፋንክሽን ይኸው እዚህ ጋር እንደምታዩት እንግዲህ ከስር ያለው ማን ነው? ኤክስ ነው ማለት ነው። ከላይ ቁጥር አለ ማለት ነው። ኤክስ ፓወር ኦፍ የሆነ ቁጥር ነው። ጀነራል ፎርማችን ይሄ ስለሆነ ከዚህ ውጭ ከሆነ እንግዲህ ፖሊኖሚያል ፋንክሽን አይደለም እንላለን ማለት ነው። ጉድ። ወደ ሶስተኛው ስንመጣ ኬ ኦፍ ኤክስ ደግሞ ምንድነው? 2x ዘ ፓወር ኦፍ 2 ማይነስ 9x ዘ ፓወር ኦፍ 3 ፕላስ 2 ኦቨር 3 ኤክስ ይላል እዚህ ጋር። ይሄንን እንግዲህ ምንድነው የመጀመሪያ ስራችሁ ሪአሬንጅ ማድረግ ነው። እንግዲህ ቅድም አቀማመጡን እንዳያችሁት እንግዲህ ፖሊኖሚያል ፋንክሽን በምናስቀምጥበት ሰዓት እያንዳንዱን ተርም በምናስቀምጥበት ሰዓት በኦርደር ማስቀመጥ አለብን። ከትልቅ ኤክስፖነንት ወደ ትንሽ ኤክስፖነንት በቅደም ተከተል ማስቀመጥ አለብን። በዛ መሰረት ስናስቀምጠው ይሄን ምን ይሆናል ማለት ነው? ኬ ኦፍ ኤክስ which is equals to ኔጌቲቭ ትልቅ ኤክስፖነንት ማለት ያለው ማለት ነው። የኤክስ ኤክስፖነንት ትልቁ ማለት ነው 3 ነው ማለት ነው። ስለዚህ ኔጌቲቭ እዚህ ጋር 9 ነው ያለው ኮኤፊሺየንቱ ኔጌቲቭ 9 ኤክስ ፓወር ኦፍ 3 ከዛ ከ3 ቀጥሎ ያለው ማለት ነው 2 ነው። እዚህ ጋር 2x ነው ፖዚቲቭ ነው ፕላስ 2x ስኩዌር ከዛ እዚህ ጋር ማለት አለ 2 ኦቨር 3 ኤክስ አያችሁ። ስለዚህ አሁን ከትልቅ ኤክስፖነንት ከ3 2 1 እያልኩ ወደዚህ በቅደም ተከተል አስቀመጥኩት ማለት ነው። ከዛ ምንድነው ቼክ የማደርገው ኤክስፖነንታቸውን ቼክ ሳደርግ የዚህ 3 ነው፣ የዚህ 2 ነው፣ የዚህ 1 ነው። ኮኤፊሺየንቱ የፈለገው ቁጥር ሊሆን ይችላል። ኮኤፊሺየንቱ ላይ ገደብ የለም። እዚህ ጋር ከኤክስ ጎን የሚጻፈው ቁጥር የፈለገው ሊሆን ይችላል። ወደ ኬራ ባውዛት ስለሱ ምንም የምናስበው ነገር የለም ማለት ነው። እኛ የምናየው ምንድነው ኤክስፖነንቱን ነው የምናየው። የዚህ 3 ነው፣ የዚህ 2 ነው፣ የዚህ 1 ነው። የፖሊኖሚያል ሁሉም ኔጌቲቭ ኢንቲጀር ናቸው። ስለዚህ ፋንክሽኑ ምንድነው ማለት ነው? ኢት ኢዝ ፖሊኖሚያል። ኢት ኢዝ ኤ ፖሊኖሚያል ፋንክሽን። ፖሊኖሚያል ፋንክሽን ነው ማለት ነው። በቀላሉ የፖሊኖሚያል ፋንክሽን መሆኑ ሁሉንም ክራይቴሪያዎች ስለሚያሟላ ፖሊኖሚያል ፋንክሽን ነው እንላለን ማለት ነው። ወደሚቀጥለው ወደ አራተኛው ደግሞ ስንሄድ ምንድነው? አራተኛው ኤፍ ኦፍ ኤክስን ስታዩ ደግሞ እዚህ ጋር ኤፍ ኦፍ ኤክስ ደግሞ ምንድነው? ኢዝ ናት ፖሊኖሚያል ፋንክሽን። ፖሊኖሚያል ፋንክሽን አይደለም። ለምን ፖሊኖሚያል ፋንክሽን አይደለም? ለምን ካልን ቢኮዝ ኤክስፖነንቶችን ካያችሁ ምን መሆን አለባቸው? እነኚህ ኢንቲጀር መሆን አለባቸው። ኢንቲጀር ማለት ደግሞ ቅድም አይተናል። ፖዚቲቭ 0 ጀምሮ 0 ፖዚቲቭ 1 2 3 እያለ ነው የሚሄደው። በኔጌቲቭም ልክ እንደዛው ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያለ ነው እንጂ ፍራክሽን የሆነ ፖሊኖሚያል የለም። ስለዚህ ኤክስፖነንቱ አንድ ፋንክሽን ፖሊኖሚያል መሆኑን የምታውቁት አንደኛው ኤክስፖነንቱ ነን ኔጌቲቭ ኢንቲጀር ነው ከተባላችሁ 0 1 2 3 እያለ ነው የሚሄደው እንጂ 1 ኦቨር 3 1 ኦቨር 4 ማንኛውንም ፍራክሽን ሊሆን አይችልም ማለት ነው። ቢኮዝ the exponents are fractions. The exponents are fractions. ፍራክሽን ስለሆኑ ወይም በሌላ አነጋገር ኢንቲጀር ስላልሆኑ so this function is not a polynomial function። የመጨረሻውን ስታዩ ደግሞ ኤል ኦፍ ኤክስ is not polynomial function። ይሄ ምን አይደለም? ፖሊኖሚያል ፋንክሽን አይደለም። ምክንያቱም እዚህ ጋር ኤል ኦፍ ኤክስ ስኩዌር ሩት ኦፍ ዋይ ማለት በሌላ አነጋገር ዋይ ስኩዌር ሩት ማለት ምን ማለት ነው? ዘ ፓወር ኦፍ 1 ኦቨር 2 ማለት ነው። ኤክስፖነንቱ ምንድን ነው ማለት ነው? ነን ኔጌቲቭ ኢንቲጀር አይደለም ማለት ነው። ኢትስ ዘ ፍራክሽን። ኤክስፖነንት ደግሞ ምን መሆን አለበት ብለናል? ነን ኔጌቲቭ ኢንቲጀር 0 1 2 3 ብቻ ነው መሆን ያለበት እንጂ ፍራክሽን ሊሆን አይችልም፣ ኔጌቲቭ ሊሆን አይችልም ብለናል። ስለዚህ ፍራክሽን ስለሆነ ኤል ኦፍ ኤክስ ኢዝ ናት ኤ ፖሊኖሚያል ፋንክሽን ማለት ነው። ኢዝ ናት ፖሊኖሚያል ፋንክሽን። ኦኬ በዚህ መልኩ እንግዲህ አንድ ፋንክሽን ፖሊኖሚያል ፋንክሽን ነው አይደለም የሚለውን በቀላሉ መለየት ትችላላችሁ ማለት ነው። በቀላሉ መለየት ትችላላችሁ። ጉድ። ዴፊኒሽናችን እዚህ ጋር ቅድም አይተነዋል። እዚህ ጋር እንግዲህ ደግሞ የሚጠይቀን ምንድን ነው? አንድ ፋንክሽን ይሰጠንና ለሱ ፋንክሽን እንግዲህ በቀላሉ እንግዲህ ዲግሪውን ፋይንድ መጀመሪያ እዚህ የፖሊኖሚያል ኤክስፕሬሽን ይላል። አሁን እንግዲህ የፋንክሽንና የኤክስፕሬሽንን ልዩነት እዚህ ጋር ማወቅ ይኖርባቸዋል። ፋንክሽን የሚባለው እንግዲህ ምንድን ነው?
አንድ ነገር ወይም ደግሞ ማቴማቲካል ስቴትመንት ነው። ሶ ምንድነው ፋንክሽን ማለት? ኢንፑት አለው አውትፑት አለው። ኦኬ ኢንፑት አለው አውትፑት አለው፣ ሁለት ነገሮች አሉ። ሶ ኤፍ ኦፍ ኤክስ ብለን ነው የምንገልጸው። ማለት ምን ማለት ነው? ዘ ፋንክሽን አት ኤክስ እንደማለት ነው። ዘ ፋንክሽን አት ኤክስ። ሶ ኤክስ ምናችን ነው ማለት ነው? ይሄ በሌላ አናገር ዋይ ማለት ነው። ስለዚህ አሁን ለምሳሌ ወፍጮ ብትወስዱ ለምሳሌ ጤፍ ታስገባላችሁ ወፍጮ ላይ እንደ ኢንፑት ማለት ነው። ከዛ ይፈጭና ምን ይሰጣችኋል ማለት ነው? ዱቄት ይሰጣችኋል። አዝ አውትፑት እንደማለት ነው ይሄኛው። የሆነ ነገር ትሰጡታላችሁ፣ የሆነ ነገር የሚሰጣችሁ ይሰራል ማለት ነው። በዛ ሰዓት አሁን ስራ እየተሰራ ነው ማለት ነው። ኢንፑት አለ። ፎር ፕሮፐር ኢንፑት ዩል ጌት ፕሮፐር አውትፑት ማለት ነው። ስለዚህ ፋንክሽኑ በዛ መልኩ ነው የሚገለጸው። ስለዚህ ለማንኛውም ኤክስ ኢንፑት ዩል ሃቭ አን አውትፑት ኤፍ ኦፍ ኤክስ ወይም ደግሞ ዋይ እንለዋለን በሌላ ስሙ እናገኛለን ማለት ነው። በዚህ መልኩ የሚገለጽ ከሆነ እንግዲህ ያ ፋንክሽን ብለን እንጠራዋለን። ስለዚህ ፋንክሽን ጀስት አን ኢኩዌዥን ነው ማለት ነው። ኤፍ ኦፍ ኤክስ ዊች ኢዝ ኢኳልስ ቱ ምናምን ብላችሁ የሆነ ነገር ተጽፋ ሁለት ፓርት አለው ማለት ነው። ኤክስፕሬሽን ሲባል ግን ምንድን ነው? ኤክስፕሬሽን ካልን ግን ጀስት ኮምቢኔሽን ኦፍ ተርምስ ማለት ነው። ኢት ኢዝ ኤ ኮምቢኔሽን ኦፍ ተርምስ፣ የተርሞች ኮምቢኔሽን ነው። ይሄ ኮምቢኔሽን የሚባለው በምንድን ነው የሚሰራው? ቅድም የነገርኳችሁ ነው። ተርሞች በምንድን ኮምባይን የሚሆኑት? በመደመር ወይም በመቀነስ። ኦኬ በመደመር ወይም በመቀነስ ሁለት ወይም ከዛ በላይ የሆኑ ተርሞች ኮምባይን ሲሆኑ ምን ፎርም ያደርጋሉ? ኤክስፕሬሽን ፎርም ያደርጋሉ ማለት ነው። ስለዚህ ለዚህ ኤክስፕሬሽን እንግዲህ ለፖሊኖሚያል ኤክስፕሬሽን እዚህ ጋር በኤግዛምፕሉ እንግዲህ የተሰጠን ምንድን ነው የሚለን ኤግዛምፕል አለ። we have given a polynomial expression አለ እዚህ ጋር። ምንድን ነው የሚለው 8 minus 3x cube plus 4x power of 4 ኦቨር ለሁሉም 4 ኦቨር 4 እናደርግና ከዛ ማይነስ 3x ፓወር ኦፍ 4 ፕላስ 5x ስኩዌር። ስለዚህ የመጀመሪያው ስራችን አሁን ይሄን ፋንክሽን ምን ማድረግ ነው? ሲምፕሊፋይ ማድረግ ነው እና ሪአሬንጅ ማድረግ ነው። ኦኬ ስለዚህ ይሄ አራት ኮመን ነው ለነኚህ። ለዚህ ሃው ሜኒ ተርምስ ዊ ሃቭ ሂር 1 2 3 ተርም አለ። ምክንያቱም በመካከላቸው በመቀነስ ወይ በመደመር ነው ኮምባይን ይሆናሉ። እዚህ ጋር ኮምባይን የሚሆኑት ኤክስፕሬሽኖቹ አንዱ ተርም ከሌላኛው ተርም ኮምባይን የሚሆነው በመደመር ወይ በመቀነስ ነው ብያችኋለሁ። ስለዚህ እዚህ ጋር መቀነስ አለ፣ እዚህ ጋር መደመር። አጠቃላይ ስንት ተርም አለኝ እዚህ ጋር ማለት ነው? 3 ተርም አለኝ። ስለዚህ ለሶስቱ ደግሞ ኮመን ዲኖሚኔተር የተሰጠ ማለት ነው 4 ነው። መለያየት እችላለሁ ማለት ነው። ማለት ነው ኤ ፕላስ ቢ ፕላስ ሲ ቢሰጠ ለምሳሌ ኦቨር ኬ ቢሆን ምን ማድረግ እችላለሁ? ይሄ መበታተን እችላለሁ። ኤ ኦቨር ኬ ፕላስ ቢ ኦቨር ኬ ፕላስ ሲ ኦቨር ኬ አድርጌ መለያየት እችላለሁ ማለት ነው። በዚህ መሰረት ልክ እንደዚሁ እዚህ ጋር ያለውንም ስለየው 8 ኦቨር 4 ማይነስ 3 ኤክስ ኪዩብ ኦቨር 4 ማድረግ መለያየት እችላለሁ ማለት ነው። ፕላስ 4 ኤክስ ፓወር ኦፍ 4 ኦቨር 4 እንደዚህ አድርጌ መለያየት እችላለሁ። ይሄኛውን 4 ለሁሉም አከፋፈልኩ ማለት ነው። ከዛ እዚህ ጋር ማን ይቀረኛል? ማይነስ 3 ኤክስ ፓወር ኦፍ 4 ፕላስ 5 ኤክስ ስኩዌር። ከዛ እዚህ ጋር እንግዲህ ሲምፕሊፋይ የሚሆን የሚቃለል ካለ አቃለላለሁ። ለምሳሌ 8 ሲካፈል 4 2 ይመጣልኛል። ሲቀነስ እዚህ ጋር ይሄ እንዳለ ይቀመጣል። 3 በ4 ስለማይቀለል 3 ኦቨር 4 ኤክስ ኪዩብ ይመጣል። ይሄ 4 ደግሞ በዚህ 4 ይጣፋልኝና ኤክስ ፓወር ኦፍ 4 ይቀራል እዚህ ጋር ማይነስ 3 ኤክስ ፓወር ኦፍ 4 ፕላስ 5 ኤክስ ስኩዌር። አሁን የሚቃለል ነገር ካለ አቃለላለሁ። በተጨማሪ ላይክ ተርሞች ካሉ ለምሳሌ እነኚህ ሁለቱ ላይክ ተርም ናቸው ማቀናነስ ይችላሉ። 3 ኦቨር 4 ኤክስ ኪዩብ ከአንድ ኤክስ ዘ ፓወር ኦፍ 4 ሲቀነስ 3 ኤክስ ዘ ፓወር ኦፍ 4 ኔጌቲቭ 2 ኤክስ ዘ ፓወር ኦፍ 4 ይቀራል ማለት ነው ፕላስ 5 ኤክስ ስኩዌር። ከዛ መጨረሻ ላይ የሚቀረኝ ምንድነው? በቅደም ተከተል ማስቀመጥ ነው። እንትናቸውን ኤክስፖነንታቸውን መሰረት አድርጌ የዚህ ኤክስፖነንት 3 ነው፣ የዚህ 4 ነው፣ የዚህ 2 ነው፣ የዚህ 0 ነው። ስለዚህ ትልቁ ማን ነው? ይሄኛው ነው ትልቁ። ይሄኛውን አንደኛው ወስደዋለሁ ኔጌቲቭ 2 ኤክስ ዘ ፓወር ኦፍ 4። ከዛ ቀጥሎ የመጣው ማን ነው? ይሄኛው ነው ኔጌቲቭ 3 ኦቨር 4 ኤክስ ኪዩብ። ከአራት ቀጥሎ የመጣው 3 ነው። ከዛ ይሄኛው ይመጣል 5 ኤክስ ስኩዌር። ከዛ ማን ይመጣል? ኮንስታንት ተርም 2። በቃ አሁን ሪአሬንጅ አድርጌ ጨረስኩ ማለት ነው። ከዛ ቀጥሎ እንግዲህ እዚህ ጋር የተጠየቅነው ነገር ምንድነው? የተጠየቅነው ነገር ምንድነው?
እዚህ ፖሊኖሚያል ኤክስፕሬሽን ይላል። ፖሊኖሚያል ኤክስፕሬሽን ነው ወይ ይላል። የስ ኢት ኢዝ ፖሊኖሚያል። ለምን ካላችሁ ኤክስፖነንታቸውን ቸክ ስታደርጉ እንግዲህ ሁሉም ፖዚቲቭ ናቸው ማለት ነው። ሁሉም ፖዚቲቭ ኢንቲጀሮች ናቸው። ስለዚህ 4 3 2 0 ነው። ስለዚህ ያሟላል ማለት ነው። ኤ ፖሊኖሚያል ኤክስፕሬሽን ነው። ትክክል። ሶ ቢ ላይ ደግሞ የምንፈልጉ ተብለናል። ፋይንድ ዲግሪ ፈልጉ፣ ሊዲንግ ኮኤፊሽንት እና ኮንስታንት ተርሙን ፈልጉ ተብለናል። ሶ ዲግሪው ስንት ነው? ዲግሪ ማለት ሃይስት ኤክስፖነንት ነው። ከዛ ደግሞ ሊዲንግ ኮኤፊሽንቱ ማን ነው? ሊዲንግ ኮኤፊሽንቱ ማን ነው ተብለናል። ሊዲንግ ኮኤፊሽንት ዲግሪ ደግሞ እንዴት እንደምትለዩ ቅድም አይተናል። እና ኮንስታንት ተርሙ ማን ነው? ኮንስታንት ተርሙ ማን ነው ተብለናል። ኮንስታንት ተርሙንም እናውቃለን። እዚህ ጋር ተነስተን እንግዲህ ዲግሪው ማን ነው ከተባለ ትልቁ የኤክስ ኤክስፖነንት ቫሊዩ ማን ነው? እሱ 4 ነው። ስለዚህ ዲግሪያችን 4 ይመጣል። ሊዲንግ ኮኤፊሽንት ማለት ደግሞ ዲግሪው ካለበት ቫሪያብል ጎን የሚጻፈው ቁጥር ማለት ነው። እሱ ማን ነው? ኔጌቲቭ 2 ነው ማለት ነው። ሊዲንግ ኮኤፊሽንታችን ኔጌቲቭ 2 ነው። ኮንስታንት ተርም ማለት ደግሞ ቁጥር ብቻውን የሚጻፈው ቁጥር ከጎኑ ቫሪያብል የሌለው ማን ነው? እሱ 2 ነው። ሶ 2 ይመጣል ማለት ነው። እንደዚህ አድርገን በቀላሉ ኮንስታንት ተርሙን ሊዲንግ ኮኤፊሽንቱን እና ዲግሪውን በቀላሉ መለየት እንችላለን ማለት ነው። ዋት ኢዝ ዘ ኮኤፊሽንት ኦፍ ኤክስ ኪዩብ ተብለናል። የኤክስ ሲ ላይ ደግሞ ኮኤፊሽንት ኦፍ ኤክስ ኪዩብ ማለት ከኤክስ ኪዩብ ጎን የሚጻፈው ቁጥር ማለት ማን ነው? እዚህ ጋር አሁን የኤክስ ስኩዌር ኮኤፊሽንት ይሄ ቁጥር ነው ማለት ነው። ስለዚህ ማን ነው እሱ? -3/4 ነው ማለት ነው። እንደዚህ አድርገን በቀላሉ ነው ሪአሬንጅ ታደርጋላችሁ። በቅደም ተከተልና በስታንዳርድ ፎርም ታስቀምጣላችሁ። ከዛ በኋላ ጥያቄዎችን መመለሱ ቀላል ይሆናል ማለት ነው። በዚህ መልኩ እንግዲህ መለማመድ ትችላላችሁ። በሚቀጥለው ቪዲዮአችን እንግዲህ ኦፕሬሽንስ ኦን ፖሊኖሚያል ፋንክሽን የሚለው እናያለን። ቴንክ ዩ ቬሪ ማች